የኔ ቆንጆ አላነድም እሳት አላሞቅም ቤቱን እናትዬ አንቺም አልወደድኩት ማንደዱን ማጥፋቱን የኔ ቆንጆ የአራተኛው ጣትሽ ቀለበት አይወድቅም ነበር በጉልበት ወደቀልሻል በቀላሉ ለካስ ያከሳል ቃል ማግደሉ የአራተኛው ጣትሽ ቀለበት አይወድቅም ነበር በጉልበት ወደቀልሻል በቀላሉ ለካስ ያከሳል ቃል ማግደሉ ጎዳናው መንገድ አንድ የሚጠላ ያመጣል አንድ የሚወደድ አንድ የሚጠላ ያመጣል አንድ የሚወደድ የኔ ቆንጆ አምላክ ስለሰራ ምድርን በትኩነት እናትዬ ዞራ ይመጣ የለም ወደ ነበረበት የኔ ቆንጆ የወዳጄን ነገር ሳስበው መምጣቷም መሄዷም መገረም ነው ይችን ቆጥሽ ፍቺው ትናንቴን ገና ዛሬ ሳስብ የወዳጄን ነገር ሳስበው መምጣቷም መሄዷም መገረም ነው ይችን ቆጥሽ ፍቺው ማነው ትናንቴን ገና ዛሬ ሳስብ ምን ወጣኝ ምን ወጣኝ ምን ወጣኝ ምን ወጣኝ ምን ወጣኝ አለሁ እንጂ ፍቅርሽ እንደቀጣኝ ምን ወጣኝ 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 አለሁ እንጂ ፍቅርሽ እንደቀጣኝ ምን ወጣኝ ምን ወጣኝ ምን ወጣኝ
መች ያሞቃል የቀና የሚያስቀና ሁሉ ቤት ያፈርሳል አንቺ ቅናተኛ ቅናት አታልምጂኝ በሌለኛ መሪ ከሰው አፍ አታግቢኝ ተጠራጥሮ ትዳር ኑሮ መች ያሞቃል የቀና የሚያስቀና ሁሉም ቤት ያፈርሳል የልጅነት ወዝሽ አደየ መሰለ ሆን ብለሽ ባትገኝ እድሜሽ መች በደለ በራሴ ነው እንጂ ላንቺ ስልክን አልሆን ደርሰሽ አትንደጂ በሚሆን በማይሆን ደርሼ ብመጣ ከዘመዶችሽ ቤት ያስቆጣሻል እንዴ ይሰማሽ ወይን እንድጠላ ነው ወይ ቤቴን በጭቅጭቅ አታሳስቢኝ እንዳረገኝ ፍለጋ ልሂድ ምንሽ አነሰብኝ የምጓጓው የለም ካንቺ ሳይጎልብኝ የተፈጥሮ ፍርጃና ቅናት ያዘዘበት ደርሶ ለሰውም ቤታ ሰኝቶ አይነጋለት አምኜሽ የትገባሽ የተወጣሽ ባልልም ለቅሽ እንዳይመስል እኔን ተከታትለሽ ጠርጥረሽ ላክሽኝ ቅናትሽን አታልምጂኝ በሌለኛ መሪ ከሰው አፍ አታግቢኝ ተጠራጥሮ ትዳር ኑሮ መች ያሞቃል የቀና የሚያስቀና ሁሉም ቤት ያፈርሳል መቾታኝ መቻልኩኝ አትቆጣጠሪ ስሰርቅ እንደተያዝ ብዙ አትመርምሪ ስሜቴና ፍቅሬ ሳይቀዘቅዝብሽ ቅናት ምን አመጣው ጠረጠረኝ ልብሽ ያንቺ ቅናት እንጂ ቤቴ መቼ ከፋ ይሄ ቅና ማለት ተይ እንዳያጠፋ በደምሽ ተረጅቶ ቅናት ከኖረብሽ እኔ
እኔስ ትዳርሽ ነኝ ይብላኝ ለሞት ቅናት የዘፋለትህ ምቀኛ ያደርጋል ዘልቆ በጎረቤትህ እንኳን ለኛ ጎጆና ቅናት ለኛ ትዳርህ ለፍቅር ጠንቅነዋ ለአዳም ልጆች አዳር አመኜሽ የት ገባሽ የት ወጣሽ ባልልም ነቅሽ እንዳይመስል እኔን ተከታትለሽ ጠርጥረሽ ላትሽ ቅናትሽን ቤቴ ቤቴ እንዳልል ቤቴን አስጠላሽኝ ደርሶ ልቅና በጣም አሪፍ አብርሃም ማርልኝ የጸጋዬ እሸቱን አንቺ ቀናተኛ ቀደም ሲል ደግሞ ካሳሁን ዘውዱ የማዲንጎ አፈወርቅን ተወዳጁን ስራ ጎዳናውን በተከታታይ ያቀረቡልን የሁለቱም ግሩም ነበረ ወደ ዘርሽ እንመጣለን እንግዲህ እኔ ዛሬ በምን ቀን የመጣሁት ምናምን ያልኩት በጣም ጎበዞች ናችሁላችሁም እና በጣም ያስቸግራል እዚህ ቦታ ሆናችሁ ለመዳኘት እንዴት እንደሚያስቸግር ለነግራችሁ አልችልም ከካሳውን እንጀምርና ካሰሽ በጣም ድምጽ በጣም አሪፍ ነው ጉልበት አለው ደግሞ ትንሽ ኤክስፒሪየንስ ያለህም ትመስላለህ ሌላ ቦታ ምናምን በደንብ ሰርተሃል ኦኬ ትንሽ ልምድ ያለ ምናምን ትመስላለህ በጣም አሪፍ ነው ቆንጆ ነው ትንሽ ግን ያየሁት ችግር እንትን ነው የማዲንጎን ዘፈን በጣም የሚወጣው በጣም ይወጣል የሚወርደውን ትንሽ ችላ ትለዋለህ እኩል አልመጣምና የቸልተኝነት ጉዳይ ይመስለኛል እንጂ አንተ አቅቶ ምናምን አይመስልም በደንብ ታቋለ እሱኛው ዳይናሚክስ ችግር ነው ያየሁት መጨረሻ ላይ አንጎራገርካት ነገር ምናምን በጣም ደስ ትላለች ቆንጆ ነው ስሜት ይሰጣል ቅኝት እንደመሆኑ መጣን በጣም ቆንጆ ነው የተጫወትከው የሰጠው ነጥብ ለዛችኛው ፓርት ብቻ 4995 ነው የሰጠው አብርሽ ያው ድምጽ አንተ ለስላሴ ከሚባሉት መሃል ነው በጣም ደስ ይላል ደግሞ ለስለስ እንደማለቱ ብቻ ሳይሆን አሁን በደንብ ሲሰማ በጣም ጉልበት አለ ከልስላሴው ጋር የሚገርም አይነት ጉልበት አለ እንዲህ ያሉ ዘፈኖችን ግን ምን ይጠይቃል መሰለ ዝም ብሎ ሰምቶ መስፈን ብቻ ሳይሆን በጣም በጥልቀት ማዳመጥ ይጠይቃል ስሜቱን ጭምር ማግኘት አለበት አባባሌ ገብቷል አይደል የዘፈኑን ስሜት ጠግሽ እንዴት አድርጎ እንደዘፈነው ይሄኔ ጸጋዬ ሲዘፍነው በርግጠኝነት 10 ጊዜ በላይ ደጋግሞት ሊሆን ይችላል ስሜቱን እስኪያገኘው ስሜቱ ውስጥ እስኪገባ ድረስ እንደዛ ደጋግሞት ሊሆን ይችላል አንተም በደንብ ብታዳምጠው ያን ለዛ በደንብ ታገኘው ነበር የሆኑ ቦታዎች ትንሽ የባህል ዘፋኝም የሚያስመስልህ ፓርት አለው ደስ አይነት ነገር ሰምቼባለሁ አዛዚያም ላይና እንደሱ አይቻለው ትንሽ ለዛ ይቀረው ነበር ለሱ ደግሞ ላንተ የሰጠው ለአብርሽ 4985 እሺ ካሳሁን ዘውዱ የማዲንጎ አፈወርቅን ጎዳናው በጣም ጎዳናው እንግዲህ ሁላችንም ልብ ውስጥ የተቀመጠ ማዲንጎን ባሰብን ቁጥር እንባችንን የሚያስነባ ዜማና እሱ ደግሞ ሲጫወተው እንዴት አይነት ነፍስ ዘርቶበት እንደሚጫወት ታውቃውታላችሁ ሁላችሁም ቅኝቱ ከባድ ነው አይ ነው የተጫወትክበት መንገድ በጣም ቆንጆ ነው ግን ዛሬ ካሳሁን ምንድነው የጎደለው የመሰለኝ ዘርሽ ቅድም የታችኛው ድምጽ ላይ
ኬርለስሊ ተጫወትከው ያለውን ነገር እኔ በሌላ ነው ያየሁት። ምንድነው ስሜት ነው ያነሰው። ሌላ ጊዜ ካሳውን ስትጫወት ሙሉ ስሜቱ አብሮህ ተመስጠህበት እኛንም ቁጭ ብድግ ታረገን ነበርና ዛሬ የስሜቱ ነገር በጣም ትንሽ ቀንሶብኛል። ጎዳናውን አልሆነልኝምና ይሄን ነገር ያለህ ትልቁ ኳሊቲ ከሌላው ጥንካሬ ጋራ ይሄ ስለነበር እቺ ነገር ሚስ እንዳታረጋት። መልካም እድል። አብርሃም ማረልኝ አንቺ ቅናተኛን ጥሩ ነው የተጫወትከው። ምንድነው ዜማውን በጣም ጥሩ ነው የተጫወትከው። ተፈጥሮም እንዲ ሲታይ የተረጋጋና እንደዚህ ስሎ ለሆኑ ነገሮች ገላጭ መሆን የሚችል አይነት ነገር ነው። ዳይናሚክሱም ጥሩ ነው። ግን አንድ ነገር በምን ልገልጸው ማልችለው አንድ ጎዶሎ ነገር ይሰማኛል። ምንድነው እሱ? ቀጭን ነው ድምጽህ በተፈጥሮ እንደዚህ መካከለኛ ያለ የወንድ ድምጽ ነው ያለ። ግን ይሄን ዘፈን ስትጫወተው ይሄ ልቡ ጋር ያለ መድረስ ነገር ታውቃለህ መተላለፍ አልቻለም ወደኔ። አንዳንድ ጊዜ ጥሩ ነው ይሰማል ምናምን ዘፈኑ ጥሩ ተጫውተዋል። ግን የሆነ ነገር ሚስድ የሆነ ነገር ይሰማሃልና ለምን አልተሳብኩም ስትል ይሄ ነው ብለህ ለመናገርም ከባድ የሚሆኑ ዜማዎችና ዘፋኝ አለ። በቃ ብቻ ዝም ብለህ ጆሮን ጣል አድርጋ አዳምጠው በቃ የሆነ ነገር የጎደለው ስሜት ይሰማልና እንደሱ እንዳይሆን አሁን ያሸናፊዎች አሸናፊ ነው። ስለዚህ ምንድነው ሚስድ የሆነውን ነገር ብለህ በደንብ ልታስብበት ይገባል። እንደኔ ዘሪሁን ያለውን ሼር ማረገው ደግሞ አዳምጦ ጸጋዬ እሸቱ የዘፈነው በምን ልክ ነው ምኑን አንደርስታንድ አድርጎ ነው የዚህ ግጥምና ዜማ በምን መንገድ ነው እሱ የተረዳው ብለህ አንተም ይሄንን ነገር ልቡን ልታገኘው ይገባል። ዋናው የዘፈኑን በቃ ስሜትና ልቡን ማግኘት ያስፈልጋል። ስለዚህ እንዲህ አይነት አስተያየት ነው የምሰጥህ። አመሰግናለሁ። እሺ ከካሳውን ልጀምር። የማዲንጎ ጎዳናው አንቺሆዬ ቅኝት ላይ ያለ አሪፍ ነው። አሁን ደግሞ እንደዚህ በቅኝት አምጥተ የተጫወትከው ጥሩ ነው ያቀረብከው። ግን ምንድነው አንደኛ ጥንቃቄ በዛ። አደንቃለሁ ከኪላ ለመውጣት የምታደርጋቸው ነገሮች በደንብ ነው እንትን ብለው ምን ፈጠረብህ መሰለህ? አንድ ጊዜ ከዚህ በፊት ነገር ያለው ሜጀር ነው። አንድ ጊዜ ከፍ ልክ እንደ ቮሊዩም ማለት ነው። የቮሊዩም ችግር አንድ ጊዜ ከፍ አንድ ጊዜ ዝቅ። ቅድም የተነሳው ችላ የመባልና የመሸወድ አይነት ጉሮሮ ላይ ሲመች ትነግረናለህ ታሰማናለህ። ከዛ ደግሞ ወይ ደግሞ ኮምፎርታብል ዞን ካልተሰማ ደግሞ አይነት ነገር እንዳይመስል በጣም አቅም አለ። ከዚህ በፊት ተናግረናልና ስማው። አሁን ሪካርድ አድርገን ብንሰማው በደንብ ይገባሃል። ስለዚህ የታችኛው ዘፋኝ ማለት የላይኛውን ስለጮህ አይደለም። በተለይ የታችኛውን አካባቢ የወረደውን ድምጽ በደንብ አድርጎ የሚያስቀምጥ ነው ድምጻይ ማለት። ስለዚህ ይሄንን በደንብ አስብበት። ሌላ አሁን እንግዲህ የመጨረሻው ስለሆነ ቶን ላይ ነው መስራት ያለብህ። ለምሳሌ የእያንዳንዳችሁ ከለር በጣም ደስ ይለኛል። ስስ ድምጽ ብቻ እንዳይሆን ማለት ነው እና የቴክኒክ ዘፋኝ ብቻ እንዳይሆን ሎውን ድምጽ ወፍራን ድምጽ ላይ በደንብ በቃ ታች ወረዱትን ድምጽ ሞር ብትሰራው በቃ ሙሉ ያደርጋል ማለት ነው። እነዚህ አይነት ነገሮች ናቸው። ሌላ በጣም አሪፍ ነበር አቀራረብ። በጣም ደስተኛ ነኝ። አብርሃም የጸጋዬ እሸቱ ዘፈኑ በራሱ ስሎ ዘፈን ነው። ምንድነው የታየኝ? ሪትሙን ጎተታችሁት ማለት ነው። ሲጎትት ደግሞ ከዚህ በላይ ያስተኛል ማለት ነው። በቃ ዘፈኑ ተኛ ማለት ነው። ስለዚህ አድማጭን ይዘው ትሄዳለህ። ሁለተኛው ቨርስ ራሱ እስክትደክመው ተመልካቹ አድማጭ ይደክማል ማለት ነው። ስለዚህ እኔ እንደማየው ውድድሩ ቀላል ውድድር አይደለም። ጥሩ ነምበሮችን ማምጣት ያስፈልጋል። ነቃ ማለት ያስፈልጋል። አሁን ብልህ መሆን ነው። እዚህ ብላላችሁት ድምጻዬ ነው መናገር የምፈልገው። ያላችሁን አቅም ተጠቅማችሁ ዘፈን አምጡ። በቃ ዘፈን አትቆጥቡ። ምክንያቱም ውድድሩ በጣም አጭር ስለሆነ ሻጋ አታርጉ በጭራሽ። እውነት የቱ ጋር እንደምትወድቁ ስለማይታወቅ ዘፈን ያላችሁን አንጡና ተወዳደሩበት። አያልቅም ዘፈን። ስለዚህ ስማርት ነው እዚህ ቦታ ላይ መሆን ያለባችሁ። በቃ አቅም ያላችሁ ምናምን ይሄ እንደመጀመሪያው ዙር አይነት ነገር መሆን የለበትም። በቃ በጣም አጭር ሰዓት ነው ያለን። አሪፍ ነምበሮች አምጥታችሁ ቶሎ ብላችሁ ብሩ ሽልማቱን ይዛችሁ መሄድ ብቻ ነው የሚያስፈልገው። እና ለሁለታችሁም መልካም እድል ነው የምመኘው። እሺ አብርሃምና ካሳሁን
የሁለታችሁም በጣም ቆንጆ ፐርፎርማንስ ነው። ያው የመጀመሪያው ጉዳይ ምርጫችሁም በጣም አሪፍ ነው። በጣም ቆንጆ አቀራረብ ነው። እንግዲህ አንጻራዊ መሆኑንም መረዳት ያስፈልጋል አይደል? እያወራን ያለ ነው ውድድር ስለሆነ አንጻር ነው። እሱንም ከግምት እያስገባችሁ ነው የምታዳምጡን ማለት ነው። አብርሃም ሞር ወደ ራስ መንገድ የተወሰደ አይነት ፐርፎርማንስ ነው የሰማሁት። የዜማውንም ሞር ወደ ራስ የመውሰድ ብዙ እዛ ላይ የሌሉ ነገሮች አሉና ግን ዋናው ጉዳይ ምን መሰለህ፣ ይሄኛው የዜማ አይነት ወይም ይሄኛው ዘፈን ዜማውን አጥንተህ ግጥሙን ይዘህ ምናምን ምትለው ብቻ አይደለም። ከዜማ ቴክኒክ በላይ በጣም ስሜት ይፈልጋል። በቃ ጉዳዩ ያለው በሙሉ ስሜት ውስጥ ነው እና እሱ ነው ትንሽ የጎደለብኝ። እኔ ማለት ይሄ ድምጽህ በተፈጥሮ የሚያሳዝን ነገር አለው፣ በጣም ያምራል፣ ለዛው ቆንጆ ነው ምናምን፣ ግን ስቲል ደግሞ ከዜማው ጋር ሲሆን የሚጎድሉ ነገሮች አሉት። እሱ ነው እኔ ትንሽ ቅር ያለኝ። ምን አይነት ነገር መሰለኝ አዲስ ጥናት እንደ አብሮህ ያልቆየ ያልበሰለ አይነት አዝያዝያም የሚመስል ነገር ፈጥሯል። እሱ እንግዲህ ስሜቱ ቢኖር ኖሮ ደግሞ እሱ በደንብ ይገለጥ ነበር ብዬ አስባለሁ። ከዛ ውጪ በጣም የቆየ ሲመጣ ሙዚቃው እየደከመህ ቅኝት እየተበላሸ ምናምን መጣ ወደ መጨረሻው አካባቢና ከጉልበትም ከትንፋሽም ጋር ምናምን የተያያዘ ነገር ትንሽ ችግር ነበር። ከዛ ውጪ ግን በጣም ጥሩ ነው። ካሳሁን ያው አንቺሆዬ ላይ ያለ ሙዚቃ ነው ይዘህ የመጣኸው። እንዲህ በአጠቃላይ ዝም ብዬ ስገልጽልህ ትንሽ ነፃነት አልነበረህም ስትዘፍን። ለምን እንደሆነ አላውቅም። የነፃነት ችግር ነበር። ምን ማለት መሰለህ ሙዚቃ ውስጥ ስሌትም አለ አይደል? እውነት ነው፣ እንቆጥራለን፣ ብዙ ቁጥራዊ ሀሳቦች አሉት፣ ግን ደግሞ ስሜትም አለ። አሁን ከስሌት ወጥተን ወደ ስሜት እንድንሻገር ነው አሁን ያለንበት ሌቭል አይደለም። አሁን የመቁጠር የማሰብ የምናምን ነገር የለንም። በቃ ኢንተርናላይዝ አድርገን ናቹራላይዝ አድርገን ዝም ብሎ የሚፈስ ነገር ነው የምንፈልገው እንጂ ያኛውን ካልኩሌሽን መዝለል አለብን እና እሱ ነው እኔ ትንሽ ቅር ያለኝ። ግን ያው ደግሞ ካሳሁን ነው። በጣም ብዙ የሚደንቁ ነገሮች አሉ በውስጡ። ያው ዝርዝር ውስጥ ስለማይገባ መልካም እድል ለሁለታቸው።